እሱ ያቃጥላል ያኛውን ይቅርባት ይቀመጥ። ሰጧት እኮ ፓስቷ ዘይቱን ምን ሆናችኋል ዛሬ? ለክብራችሁ ማለት ፖሊስ ሊጀምሩ ነው። አሁን ይሄ ጥሎሽ ነው። ሃይሚ ምን ተቀመጣልኩ? ምን ሃይሚ ይሄ ጥሎሽ ነው። የምን ጥሎሽ ወይ ሚስታ? የዛሬ ፕራንካችሁ ማለት ነው በጣም 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 ያስጠላል። ማለት በሆነ በባህል በወግ ነው ያፌዛችሁት ማለት ነው። ፈፄ ደግሞ ያንተ ማሽቃበጥ ነው የገረመኝ ማለት ነው። ለምን እንደሆነ ታውቃለህ? ብዙ ጊዜ አንተ የሆነ ነገር ወደ መጥፎ ነገርም ሲሄዱ ወደ ምንም ነገር ሲሄዱ ብዙ ጊዜ ሰፖርት የምትደግፋቸው ማለት የምትደግፋቸው ስለ የምትቆጣቸው አይነት ሰው ሆነህ ነበረ ሁል ጊዜ ስናይ ነበረ ማለት ነው። ወደ መጥፎም ነገር ሲሄዱ ብሩክ ይሄ ትክክል አይደለም እያልክ ነበረ እንትን ሲባል የነበረው ማለት ነው። እና ዛሬ ደግሞ ሽምግልና ሄዷል ተብሎ አንተና ሚፍታ ሳይሆን አንተ ነህ ይህን ነገር ሽምግልና ተደርጎ እዛ በቃ በጣም የሚያስጠላው አለ አይደለ? በሴት ልጅ ላይ እንደ ሙድ እንደመራዘም ምናምን ነው። ብዙ ጊዜ ኮሜንታተሮች ራሱ በጣም በጣም ነው እንትን ያሉት የተቃወሙት ማለት ነው። አንደኛ ለየት ባለ ኮንታክት ነው የመጡት ማለት ለየት ያለ ነገር ሳለ ምን ብዬ ልንገራችሁ እንዴ እኔ ባይ ዘ ዌይ ሃይሚ ደንግጣለች፣ ግን ከፍቷታልም ደብሯታልም ማለት ነው። ለምን ጀስት እንደዛው ዛ ግራ ገባት እንዴ እኔ አስቤዛ አልቆብኛል አልኳችሁ እንዴ አስቤዛ ግዙልኝ አልኳችሁ እንዴ ጀስት ያ ምንድነው አስቤዛው ምናምን እንደ ጥሎሽ ነገር ተደርጎ ነው የተቆጠረው ማለት ነው። ያ ደግሞ ተገቢ አይደለም። በእኛ ባህላችን ላይ ሴት ሽምግልና ማለት የክብር ጉዳይ ነው። እሷ ደግሞ ያን ነገር ልትል የቻለችበት የራሱ የሆነ ምክንያት አላት አይደለ? አንተ ደግሞ በሌላ መንገድ ተይእም ማነሽ አንቺ ምን ስለሆንሽ ነው ሽማግሌ የምልክልሽ ነው ያልካት ያለው ትርጉሙ እንደዛ ነው። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? የኔ ምርጦች፣ የኔ ምርጣ ምርጦች፣ የኔ ፍቅሮች፣ የኔ ማሮች፣ የኔ ወለላዎች ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለመጀመሪያ ጊዜ ጥሎሽ ሲላክ ያየሁት ፓስታና ዘይት ማለት ነው። የመጀመሪያው ሰው ሆኛለሁ ማለት ነው። እና ብሩክ ይሄን ነገር ብሩክ ያድርጎታል ማለት ነው። ለምን እንደሆነ ታውቃላችሁ ማለት ነው። እና እንዴ እኔ ደግሞ ፍፄ ዛሬ የደስታ ቀን ነው ምናምን ሲባል እንዴ ሃይሚ በቃ ከብሩክ ጋር ሁሉ ነገር ተስማምታ ምናምን ፍፄ ሊያስማማቸው መጣ እንዴ ምናምን ብዬ ነገሩን ወደ ሌላ ትርጉሜ ምናምን በቃ ወደዛ ነበር ያሰብኩት ማለት ነው። እና ለካ ምንድን ነበረ ነገሩ ሌላ ሆኖ ተጋላቢጦሽ ሆኖ የተገኘው ማለት ነው። እና ሲቀጥል ያው ምንም እንትን ማለት አይቻልም። ሲጀመር በቃ ብሩኬ ዛሬ ደስ አይልም ምንም ነገር ያደረግከው ነገር ማለት ነው። በቃ የንቀት ያህል ይመስላል ማለት ሴት ልጅ አንተ ሴት ልጅ በጣም ታከብራለህ፣ ሴት ናት ያሳደገችህ፣ ለሴት ልጅ በጣም ጥሩ አመለካከት አለህ ምናምን ማለት ነው። ሚፍታ እንኳን እንዴ ኧረ እናንተ የምን ጉድ ናችሁ አለው እንዴ የእውነት ነው ያስብል እንዴ ተደርጎ የማይታወቅ ነገር አንተ ያቀረክ እኮ ሽሮ በርበሬ ምናምን ነውና ደግሞ እንደ እንትን ጥሩ ነገር እንዳመጣላ ነገር አረ ይሄ ያቃጥላታል ቃሪያ አረ ይሄ አይሆንላትም ጥሩ ነገር አምጣላት የፀጉር ስፕሬ ሁሉ አልቀረ የእሷን እኮ ነው የጓዳውን ያመጣው ማለት ነው። ቀሉስ ይቅርና እስቲ ብዙ ሰዎች ኮሜንት አድርጎልኝ በዚህ ነገር ላይ ምን ነገር ልትማሩ እንደፈለጋችሁ ማለት ነው። እና ማለት ምንም ነገር ምንድን ነበረ ጄልሲ ስቁለት ምን ያደረገ ምናምን የሚባል ተረት አለ ማለት ነው። እና እንደዛ ነው የሆነብኝ ብሩክ ማለት ዛሬ እንዴ ከሌላው ፕራንክ በቃ የዛሬው ያስጠላል። ይሰራው በጣም የሚያስጠላ ፕራንክ ይደብራል። የሰራው ፕራንክ ማለት ለምን እንደሆነ ታውቃላችሁ? አንደኛ እኛ ቅመሜ እንድትከፋብን አንፈልግም። ታርጌታችን ቅመሜ እንድትደሰት ነው። ቅመሜ እንድትደሰት ቅመሜ በቃ ደስ እንዲላት ነው የምንፈልገው ማለት ነው። ቅመሜ ሁሉም ነገር እንዲደረግላት ነው የምንፈልገው። ደስታዋን ነው ማየት የምንፈልገው ምናምን ማለት ነው። እና ምን ያህል ደስተኛ እንደምትሆን ሽማግሌ ቢልክላት በጣም ደስተኛ ናት ማለት ነው። ግን እሱ በሽማግሌው ፋንታ ኮተት ሰብስቦ ሽሮ በርበሬ በዛ ላይ ግን በፓስታዎቹ ሙድ ይዛል ማለት ነው። እና አይ ነው የምትወዳት ከሆነ እኮ የምታከብራት ከሆነ እኮ ይሄን ነገር ማድረግ ለአንተ በጣም ቀላል ነገር ነው ብሩኬ። በጣም ለአንተ ቀላል በጣም ነው ሃይማኖት ወዳታል የልጅነቴን የምትልክ አይደለ? አንተ ያን ነገር ስትጠይቅ እሷ ደግሞ የሆነ ነገር አስቀመጠችልክ አይደለ? ያን ነገር ማድረግ
በእንደዚህ አይነት ሰው መጥቶ ይሄ አሁን ምንም ነገር የምናስተምርበት ነገር የለም። ምንድን ነው ሽንኩርት ዘይት ወይ ሽንኩርቱና አሁን ላይ ዘይት ስለተወደደ ዘይቱ ይጠቅምሻል ነው ሽንኩርቱ ይጠቅምሻል ምናምን ነው ያ ነገር ነው ወይ ልታስተላልፍ የፈለክበት ምክንያት ማለት ነው። እና እኔ ምንም የዛሬው አይዲያ ምንም የተመቸኝ ነገር የለም። በእርግጥ ግን ፕራንክ እንደሆነ ያስታውቅባቸዋል ማለት ነው። እና ጀስት ግን ቢሆንም እንደዚህ አይነት ነገር በጣም ይደብራል ማለት ነው። በቃ ጀስት አለ አይደለ በቃ ለሽምግልና እንደዚህ በቃ እንትን ይህን ጥሎሽ በቃ ጥሎሽ ነው አለ ለጥሎሽ እንደቀረበ አይነት ነገር ነው። ኮንተክቱ ሀሳቡ ሊደረግ በቃ ሽንኩርቱን ያወጣዋል ከዛ ቃሪያውን ያወጣዋል። እኔ ያሳቀኝ ማለት ነው የፀጉሩ ስፕሬ እንዴት እንደመጣልህ ግራ ነው የገባኝ ማለት ነው። እና ዘይት አልቀረ ከዛ ደግሞ አዳዲስ ነገር ቢሆን ጥሩ በኪሎ ቢሆን ጥሩ በቃ ብጣሽ ባይ ዘ ዌይ በጣም እንትን ነው የሆነ ጋባችሁ አይደለ በቃ ይሄን ያለኝ ይሄን ነው ማድረግ የምችልሽ በዚህ አምነሽ ከገባሽ በቃ ሽምግልና ለምንድን ነው የምልከው? ማነሽ አንቺ በዚህ በጉሊት እቃዎች ነው ሽምግልና የማደርግልሽ እንደማለት ነገር ነውና ሀሳቡ ፍሬ ሀሳቡ እኛም ገብቶናል። ነገር ግን ቤተሰብ አክብሩ፣ ሰዓት አክብሩ። እና ዛሬ ብሩኬ ሀይሚሻን ቅመማሽን አስከፍተክብናል፣ በጣም አስከፍተክብናል። ቤተሰብ ተከፍተናል በቅመሟ